በመጨረሻ እኔ በእሳት ሞትኩ። እናንተ ይሄ ነገር ድራማ አይመስላችሁ? ምንድን ነው? ቪዲዮ አሁንም ይቀጥላል። ነገ ሄርሜላ የራሷን ስተወደቀች ፈጣሪ በትዕግስቱን ስጠን ዘንድሮ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ፣ የኔ ውዶች ማለት ነው። እናንተ ምንድን ነው የተፈጠረ? አብርሽ በቃ ከህይወቴ ውጪልኝ፣ ሩታ እንደ ሚስቴ አንቺ እንደ ኤቴ ማይሽ፣ ካሁን በኋላ ወደ ህይወታችን አትምጪ፣ ሚስቴ ጋ ከልጄ ጋ መኖር ፈልጎ በማለት ነው እንግዲህ ለሄርሜላ ሲናገር የነበረ። እውነት ነው አብርሃም፣ እንዴት ብዙ ነገር እኮ እናንተ ብዙ ነገር አሳልፈናል። እንዴት እንደዚህ ትለኛለ? ምን ተደረግክ ንገረኝ። የሆነ ነገር አለ ንገረኝ። እኔ እንጃ አብርሽ ምንም የሆነ አይመስለኝም። ቤተሰብ እኔ መቼም ከሰዓት ራስ ላይ አልወርዱም። ቤተሰብ አብርሽ ከተለከፈ ቆይቷል፣ ጋይስ ቆይቷል። እንግዲህ እናንተ ምን ትላላችሁ እስቲ? እኔ ከምንም በላይ ማለት ነው ሄርሜላ በጣም አስቀኛለች። ሄርሜላ ብዙ ሰው ነገርሽ ለአንቺ፣ አንቺ አልሰማም አልሽ፣ አልሰማም አልሽ። ስንት ሰው መከረሽ። እነዚህ ልጆች ነገ አንድ ላይ ይሆናሉ፣ አንቺ ነገ ትጎዳለሽ፣ ውጪ ውጪ ውጪ። ብዙ ሰው ነው ያለሽ። እውነት ለመናገር ለሄርሜላ አልተናገረ ሰው የለም፣ እሷ የሚደግፉ ካልሆኑ እንጂ ብዙ ሰው ነው የተናገራት። ውጪ፣ እነዚህ ልጆቹ ነገ አንድ ላይ ይሆናሉ፣ አንቺ ነገ ትጎዳለሽ፣ ከነሱ ህይወት ውጪ ተብላለች። በጣም ማለት ነው። ዳፍ ራሱ ተናግረዋል። ብዙ ነገር ነው፣ ብዙ ሰው ተናግረዋል። ኤፍሬም ተናግረዋል፣ እነ ቤኒ ተናግረዋል። አልተናገረ ሰው የለም ከአቤል እና ከብሩኬ ውጪ እንጂ ብዙዎቹ ሄርሜላ ሲደግፉ ነበር። ዛሬ እሺ ራሷን ስታ ስትወርቅ ምን ተሰማችሁ? እስኪ የሄርሜላ በጎች የት ናችሁ? የምሬ ነው ምላችሁ። ይሄ ነው መጨረሻ። የሰው ህይወት ውስጥ አትግቡ። የምሬ ነው ምላችሁ። ከሄርሜላ ተማሩ። ባለትዳር የሆነ ወንድ ላይ አትምጡ። ነገ ዞራችሁ እናንተ ናችሁ የምትጎዱ። እንኳን ከሱ ብታረግዙ ወንድ ልጅ ወንድ ነው። ገባችሁ አይደለም? ጥሎ ሊሄድ ይችላል። ገባችሁ አይደለም? እኔ ሩታ እንደዚህ አድርጋ ነው እንደዛ አድርጋ ነው የምትሉ ፈጣሪ ይቅር ይበላችሁ። እኔ እንጃ መስቀል ላይ ያልሆነ ነገር ይደረጋል ብዬ አላስብም። ሩታ መስቀሉ ላይ መጥፎ ነገር የሰይጣን ስራ ትሰራለች ብዬ አላምንም። እኔ ፈጣሪ ይቅር ይበላችሁ። እንደዚህ ነገር እናንተ በተናገራችሁ ቃል እኔ ዘጋኝ። ግን እኔ ሄርሜላ የሆን ነገር ነው አብርሽን ያደረገችው። በፊት ከራሴ ጋር አልነበርኩም፣ አሁን ወደ ራሴ ተመልሻለሁ። በፊት ከራሴ ጋር አልነበርኩም። ስለዚህ ከዚህ በኋላ አንቺ ከህይወቴ ውጭልኝ። ብዙ ነገር ሆኛለሁ። ሚስቴን አስከፍቻታለሁ። እሷንም ይቅርታ ጠይቂያታለሁ። ብዙ ነገር አጥፍቼብሻል። ብዙ ነገር ወይ አማርኛ በቃ ምንም ማድረግ አልችልም ጋይስ። ብዙ ነገር አጥፍቼባታለሁ። ስለዚህ አንቺ ከኔ ህይወት ውጪ፣ ስለዚህ አታስፈልግኝም በማለት ነው እንግዲህ አብርሽ የተናገረ። እንግዲህ ፓርቱ 3 ይቀጥላል። አሁኑ ቪዲዮ ይቀጥላል። እንግዲህ ሄርሜላ ራሷን ስታለች። ፈጣሪ መጨረሻው ያሳምረ። አይ ሴቶች የሰው ትዳር ላይ ገብታችሁ እዚህ ደረጃ ላይ መደረሳችሁ፣ እዚህ ደረጃ ላይ መሆናችሁ ታሳዝነኛላችሁ። ሩታ እኮ እውነት አላት ጋይስ፣ እውነት አላት። ለምን ሳይፋቱ እኮ ነው በእነሱ ህይወት የመጣችች ልጅ ማለት ነው። ቢፋቱ እሺ ሄርሜላ እነሱ ቢፋቱ ከተፋቱ በኋላ ብትመጣ ሄርሜላ እውነት አላት። ሁላችንም እንደግፋታለን። ገባችሁ አይደለ? ሄርሜላ በስህተት ስለመጣችሁ ነው ብዙዎቹ አንዳንድ ሰዎች ናቸው ልክ እንደሷ የሚደግፉ ሄርሜላ የሚደግፉ አሉ እንጂ ብዙዎቹ የሄርሜላን ስራ
የሄርሜላን ስራ ግማሹ አልደገፈም። የእሷ እንደ ሄርሜላ የሆኑ ሴቶች ወንድ ያሀጡ ትዳራቸውን ይፈቱ የሰው ባል ላይ ሄዶ የሰው ባል ላይ ፍጥ የሚሉ እንደ ሄርሜላ ናቸው ትዳራቸውን የፈቱ ማለት ነው። እና በሰው ትዳር አትግቡ። እውነቴ ነው የምላችሁ። ከሄርሜላ ተማሩ። ሄርሜላ ገና ዋጋ ትከፍላለች። የምሬ ነው የምላችሁ። ለምን ያለውን ህይወት ውስጥ ነው የመጣችሁ። ባለትዳር ወንድ ላይ ነው የመጣችሁ። አብርሽ በሄርሜላ ምክንያት ብዙ ነገር ደርሰዋል። ብዙ ነገር ነው የሆነ ያለው። ብዙ ነገር ዋጋ እየከፈለ ነው ያለው። ገባችሁ አይደለ? ከእንደዚህ ህይወት ፈጣሪ ይጠብቃል። ወንድ ልክ እንደጠፋ ከአብርሽ ውጪ ብዙ ወንዶች አሉ። ምንድነው የአብርሽ ምንድነው የአብርሽ የሁሉም የተለየ ነገር ነው እንዴ ያለ ልጁ? ለምን አብርሽ ብዙ ነገር የሆነ ነው። ሄርሜላ ወደ ህይወቱ ካመጣች በኋላ አብርሽ ሰላማዊ ህይወት አግኝቶ ሁሌ ጭቅጭቅ፣ ሁሌ ንዝንዝ ልጁ በቃ በሷ ምክንያት ብዙ ነገር ላይ የሆነ ነው ያለው ማለት ነው። ስለዚህ በዚህ ሰዓት አብርሽ ሰው ያስፈልጋል። ከአጠገብ መሆን ነው ልጁ የሚያስፈልጋ ብዬ ነው የማስበው። አሁን ላይ አብርሽ ከራሱ ጋር ድሮ ከራሴ ጋር አልነበርኩም፣ ወደ ራሴ ተመልሻለሁ፣ ወደ ህይወቴ አትምጪ በማለት ነው እንግዲህ ውሽሚት ራሷን ጥላ የወደቀችው ማለት ነው። እና ምን ትላላችሁ? እሺ ሩታ እኮ ልክ ልኳን የተናገረችው ሌላ ነገር ታወራለች ደጋግማ ማለት ነው። ስለዚህ አንቺ ባትመጪ እኮ አብርሽም የራቁት ቪዲዮ አይቀረጹም፣ ስንት ነገር አይሆኑም፣ አይታሰሩም፣ ብዙ ነገር አይሆኑም ነበር በሄርሜላ ምክንያቱ። በሴት መዘዝ ነው አብርሽ እዚህ ደረጃ ራሱ ላይ የደረሰ ማለት ነው። አንዳንዴ የምሬ ነው የምላችሁ ሴቶች ከሰው ተማሩ፣ ከሄርሜላ ተማሩ። ባለትዳር ወንድ ላይ የፈለገ የወለደ ወንድ ላይ አትምጡ። የፈለገ ማለት ነው እንኳን ቢጣሉ እነሱ ዞሮ ይታረቃሉ። ግን ባለትዳር የሆነ ወንድ ላይ አትምጡ። እንግዲህ አብርሽ የሆነ ነገር ሆኗል። ከራሱ ጋር አይደለም ልጁ ማለት ነው። ፍዝዝ ብለዋል፣ ይናገራል። በቃ የሆነ ነገር ውስጥ ነው የገባው ማለት ነው። እና ፈጣሪ እንግዲህ መጨረሻው ያሳምር። ምን ይባላል? ከባድ ነው።